ስሜቱ ስለጋለ መገናኘት ፈለገና አሁን ግንኙነት ሲጀምር ምን አለችው በአገራችን እኮ ነው ደሞ ጤፍ ጨርሰናል ነገ እንዳትረሳ ጤፍ አምጣ خلاص አሁን አቅሉ እንትን ሆነ الله يلعن ابو الطيف ሀግ ይካላል አንቺና ያንቺ ጤፍ ገደል ግቡ ብሎ ተሸክሞ ከአልጋ ላይ ጣላት ማለት ነው خلاص የሱ ስሜት ደረቀ እውነት ነው የዚህ አይነት ሴት ምን ታረጋታለህ እንግዲህ በጣም አስጊ የሆነ እንትን ነው ከዛ በኋላ መጨረሻ ግን ተፋቱ እንዴት ኖራለህ ከዚህ ጋር አንዲት ደግሞ በሳዑዲ አረቢያ እኮ ነው ለሁለት ወር አገር ሄዶ ተሳፍሮ ወጣት ነው ከሁለት ወር በኋላ መጣና ምን ይፈልጋል ይሄድ አሁን እሱ ወደ ዚና ይሄድም ምን ይሄድም በጣም የሰው የአላህ ልጅ ነው በቃ እንደዚህ ሊዱን የሚከተል ነገር ነው መጣና ጓጉቶ ነው ያለው ከሚስቱ ጋር ለመገናኘት ከሁለት ወር በኋላ መጥቶ ማታ ሆነና እንግባ መኝታ ቤት ሲላት እባክህ ዝም ብለህ ተኛ ባምባ የለችም ዛሬ ውሃ የለም እንደዚህ ይባላል ሳዑዲ አረቢያ ውሃ የለም እሺ ምንድነው ባምባ ሄደች ባልዲ አለ ፊስቶ አለ ከጎረቤት ታመጣለች ከዛም ታመጣለች ላኪን እንደዚህ ተኛ እባክህ ውሃ የለችም ውሃ ነገ ነው የሚመጣው ውሃ አለችውና ልቡን ተሰብሮ ተኛ እንደዚህ አይነት የሱ መብት ተገፈፈ ማለት ነው ወንድሞች